ዛሬ የማሳያችሁ የከብሳ አሰራርና እንዲሁም በተለይ ለአዳዲስ ጀማሮች አንዳንድ ነገር ማለት እንፈልጋለሁ። ማለት እኔም አዲስ ነኝ፣ አበረታቱኝ። ገና ጀማሪ ነኝ። ነገር ግን በተለይ ገና አዲስ ምንታይ ዘለሎናችሁ እና ደግሞ ስለ ዩቲዩብ ሕግና ደንቡን በደንብ የማታውቁ አዲስ ባመጣው ዩቲዩብ ሕግና ደንብ ምናምን ምንድነው አዲስ ያመጣው ሕግ የምትሉት በጣም ብዙ ጥያቄ የሆነባችሁ ነገር አለ። እነሱንም አንዳንድ እናያለን። እናም ደግሞ ከብሳም ደግሞ በቀላሉ እንዴት መስራት እንዳለባችሁ ቀለል ባለ መልክ እንዴት እንደምትሰሩ ነው የምናየው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሀናን ዩቲዩብ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላምታዬ በያላችሁበት ድረስ እያልኩኝ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። በነገራችን ላይ ይሄ ቪዲዮ ዝም ብዬ ነው የምሰራው፣ ግን ዋና ወሳኝ ነገሮችን ልነግራችሁ እፈልጋለሁ ማለት ነው። ማለት ለእናንተ በጣም የሚጠቅማችሁ ነገር መናገር እፈልጋለሁ እዚህ ጋር። በጣም እኔ ከዚህ በፊት በጣም ስህተት ሰርቻለሁ ማለት ነው። ያ ስህተቴ ደግሞ በጣም ነው የጎዳኝ። እስካሁን ምን ታይዞኝ ብር የምከፈልበት ጊዜ ነበረ፣ ግን ስህተቶችን በመስራቴ ስህተቶችን ባለማስተካከሌ ማለት ነው በጣም የጎዳኝ ነገር አለ ማለት ነው። እና ያንን ነገር ደግሞ እንዴት አድርጋችሁ ነው እናንተ ደግሞ ያንን ነገር ማለት የምትችሉት የሚለውን ነገር እያንዳንዱን እናያለን ኢንሻአላህ። ስለዚህ ቪዲዮውን እስከ መጨረሻ ድረስ እዩት። ሲቀጥል ደግሞ ዛሬው እንኳን እንጃ ብዙ የሚያስተምራችሁ ነገር አለ ብዬ አላሰብም። ማለት አንዳንድ ነገሮችን ነግራችኋለሁ። ማወቅ የሚመስል ነገር የለም። እንድታውቁና እንድትገነዘቡት የምፈልገው ነገር አንድ ነገር አለ። ሲቀጥል ደግሞ በጣም ለእናንተ የሚጠቅም ነገር ስለ ኤዲት፣ ስለ ታምኔል፣ ስለ ቪዲዮ ጫናን። ለምሳሌ እናንተ ቀጥታ ዩቲዩብ ላይ ልጭኑ ትችላላችሁ። ቪዲዮ ዩቲዩብ ላይ ጫን ማለት ነው። እንትን ካረጋችሁ በኋላ ምንድነው አረ ብስምላ ጠፋብኝ ማለት ነው። ኤዲት ካረጋችሁ በኋላ ቪዲዮ ቀጥታ ዩቲዩብ ላይ አትጫኑ። ውዶቼ ሜት ላይ ነው መጫን ያለባችሁ። እንትን ላይ ክሮም ላይ ነው መጫን አለባችሁ። ክሮም ላይ ገብታችሁ እኔ እሱን ነገር እያንዳንዱን ነገር እነግራችኋለሁ ኢንሻአላህ። እዚህ ጋር ብቻዬን እያሳቀኝ ነው፣ ግን በቃ እኔ ብቻ ነኝ ያየሁት እናንተ ያላያችሁ ማለት ነውና ወዶቼ ማሮቼ ክሮም ላይ ነው መጫን ያለባችሁ። አደራምላችሁ ነገር ቢኖር እንትን ላይ አትጫኑ። ሁለተኛው ነገር ደግሞ ኮፒራይት እንዳለባችሁ እያወቃችሁ ቪዲዮ አትልቀቁ ማለት ነው። እዛ ላይ ቲክቶክ ላይ ዩቲዩብ ላይ ሳትለቁት እዛ ላይ ምንድነው ኮፒራይት እንዳለባችሁና እንደሌለባችሁ ነግራችኋል። ኮፒራይት ካለበት ዩቲዩብ ላይ መጥቶ ሳይጫን ከዛ በኋላ እዛው ላይ ታጠፉታላችሁ ማለት ነው። እሱን ደግሞ እንዴት አድርጋችሁ እንደምታጠፉትና እንዴት አድርጋችሁ እንደምትሰሩት በሚቀጥለው ቪዲዮ ይዤላችሁ እመጣለሁ በአላህ ፈቃድ። እና ያ ቪዲዮ እንዲደርሳችሁ ደግሞ ቤቱን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ። ችግር የለብኝም እኔ። ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ ደግሞ ቀጣይ ቪዲዮ እንዲደርሳችሁ ለእናንተ እንዲጠቅማችሁ ማለት ለእናንተ የሚጠቅም ነገር ነው ይዤላችሁ የምመጣው። በብዛትም በዚህ ቻናል የምሰራበት እንደዚህ አዳዲስ ነገሮችን ያወቅኩትን ነገሮች ነው እንጂ ያን ያህል ምናምን ነገር ስለ ምግብ፣ ስለ ጽዳት ምናምን ስለ ራሴ ምናምን ነገር ብዙም አላወራበትም። እንደዚህ ለእናንተ የሚጠቅማቸው ነገር ነው ይዤበት የምመጣው። አሁንም ቢሆን እኔ ያወቅኩትን እኔ የተማርኩትን እኔ ያለፍኩትን ነገር ስቴፕ ባይ ስቴፕ ነው ማሳያችሁ ምነግራችሁ። ስለዚህ እና የደውል ምልክቷን እንዳትረሱ፣ ምክንያቱም አዳዲስ ቪዲዮ ስለቅላችሁ ይደርሳችኋል። ወዶቼ ማሮቼ እንደዛ ነው እላችኋለሁና አሁን ቀጥታ ወደ ምግባችን እንሂድ። ቅድም እንዳያችሁኝ ነው ነጭ ሽንኩርት ምናምን ስከታተፍ አይታችሁኛል ብዬ አስባለሁ። አጋጣሚ ወሬ ስለያዝኩ ነው እና ነጭ ሽንኩርቴን ከታትፋለሁ፣ በሰሌን ከታትፋለሁ። ቲማቲሜን ደግሞ ፍጭት ነው ማረጋት ማለት ነው። ምክንያቱም ካልፈጨው ዝም ብዬ ከከተፍኩት ፍጥጥጥ ይላል። ስለዚህ እኔ እንደዛ አልወድም። የራሴ ምርጫ ነው። ያው እንደዛ ብታደርጉ በጣም የተሻለ ነው ብዬ ነው የማስበው። ምክንያቱም ከሆነ ከተፈጨ
በጣም ነው ሰልሳው ላይ አያስፈልጋቸው ማለት ነው በራሱ ጊዜ። አሁን እኔ እያንዳንዱን አሳያችኋለሁ ማለት ነው። አሁን ለምሳሌ ሰልሳ አልጨምርም። ይሄ በርበሬ ምናምን የሚባል ቀይ የሚያደርገው ነገር አልጨምርም። ብቻ ሰልሳ እንትን ቲማቲም ብቻ ፍጭት አድርጌ ነው የምጨምረው። እኛ ቤት ሰልሳ ስለማይወዱ ማለት ነውና መጨረሻ ላይ ታዩታላችሁ እንዴት እንደሚያምር ማለት ነው። ይኸው ነጭ ሽንኩርት እዚህ ጋር እጠብ አድርጌ ክትፍ ክትፍ አደርጋለሁ። እንግዲህ እንደዛ ነው እላችኋለሁ። እንደዛ ነው እላችኋለሁ ወዶቼ። እና አሁን ምን እያረኩ ነው? በነገራችን ላይ ኤዲት ሳደርግ ነው ድምፄን ማዝገባው ማለት ነው። እዛ ጋር በቃ ካሜራማን የለኝ ምን የለኝ ምንም አይመችም ማለት ነው። እስቲ ካሜራማን ካለ አሪፍ የሚቀርጽ ሰው ካለ ኮሜንት ላይ ወይ በሉኝ እቀጥራቸዋለሁ ማለት ነው። ወይም ዩቲዩበር ከሆናችሁ ደግሞ እርስ በራሳችን እንቀረጻጻለን እና ካሜራማን እርስ በራሳችን እንሆናለን። ካሜራማን አያስፈልግንም። ዩቲዩበር ከሆናችሁ ደግሞ አሪፍ ካሜራማን ካለ እንግዲህ እኔ በጥፍ አድርጌ በጥፊ ስንደም በጥፊ እንዳይመስላቸው በጥፍ አድርጌ ለማለት ነው። የአማርኛ እጥረት ስላለብኝ ነው። ሶሪ ቅርታ። እንግዲህ ምንም ማድረግ አይቻልም። ትረዱኛላችሁ ብዬ አስባለሁ ማለት ነው። በነገራችን ላይ አማርኛ ብዙም አልችልም ማለት አማርኛ ሁለተኛ ቋንቋዬ ነው። እኔ ብዙ አማርኛ አላቅም። ያው ሁላችንም በብዛት እንደዛ ነን ብዬ ነው ማስበው የገጠር ልጆች ስለሆንን። ያው የገጠር ልጅ በመሆናችን ደግሞ እንኮራለን። ቀብረር ብለን ዝንጥ ብለን ነው የምንናገረው የገጠር ልጅ በመሆናችን። ምክንያቱም ሰው ያለበትን የሚኖረውን ነው የሚያደንቀው ማለት ነው። ፈጣሪ የሰጣውን ስጦታ ካላደነቀ ደግሞ ደስተኛ ሆኖ ካልተቀበለ ምንም አማራጭ የለውም። በነገራችን ላይ እኔ የገጠር ልጅ በመሆኔ ደስተኛ ነኝ። በጣም ነው ደስ የሚለኝ ማለት ነው። እውነቴን ነው የምነግራችሁ። ወላሂ ለአዚም ነው የምላችሁ። የገጠር ልጅ በመሆኔ ደስ ይለኛል። ለምን የምትሉኝ ያኔ አመት በዓል መጥተው ምናምን ከከተማ ምናምን ነገር እናት አባቶቼ ጋር ቤተሰቦቼ ጋር ሲሄድ ያለውን ስሜት ልነግራቸው አልችልም። ቤተሰቦቼን ለመዘየር ካለውበት ሀገር ወደዛ አሁን እንኳን ስደት ነኝ። በስደት ዓለም ነው የምኖረው። ግን ያኔ አዲስ አበባ ከገባሁኝ ማለት ከተማ ላይ ከሆንኩኝ ከገጠር ወጥቼ ከዛ ከተማ ከገባሁኝ የተወሰነ ጊዜ ከተማ ላይ ኖር ያለው አዲስ አበባ ላይ ማለት ነው። 2 አመት 3 አመት ምናምን ኖር ያለው እና በ3 አመት ውስጥ 6 ጊዜ ምናምን ለአመት በዓል ሲሄድ ከዛ ለኢድ እንትንና ለረመዳን ኢድና ለአረፋ ኢድ ሲሄድ ቤተሰቦቼ ጋር በቃ እኔ ደስ ይለኝ ነበረ ምናምን ነገር አላ ከተሳፍራችሁ ራቅ ብላችሁ ስትሄዱ። በነገራችን ላይ እኔ አሁን እናት አባቴ አጠገብ ሆኜ እኔ በቃ ልክ እንደ አረቦች ማለት ነው። ልክ እንደ አረቦች እናት አባቴ ጋር ሆኜ እና ተዘውጄ አግብቼ ወልጄ ከዛ በኋላ እናት አባቶቼ ጋር ልጆቼ እዛ ቢያድጉ ልክ እንደ አረቦች ማለት ነው። ውስጤ ነው። አሁን ላይ ያ ነገር እናፍቀኛል ማለት ነው። እኔ የልጅ ልጅ ምናምን ነገር ሀያቶቹ ጋር ሲኖር እናቶቻችን ደግሞ የልጅ ልጅ ቤታቸው ውስጥ ሲኖር ያለውን ስሜት ሳስበው በጣም እናፍቀኛል ማለት ነው። ያው ቢናፍቀኝ ሜት አገኘዋለሁ እየመረራኝ ዋጥላ አድርገው እንጂ እና እኔ አንድ ላይ ስትኖሩ ከቤተሰብ ከፋሚሊ ጋር አንድ ላይ ስትሆኑ እኔ ስሜቱ በጣም ይለያል ማለት ነው። ያኔ በቤተሰቦቻችሁ መሀል ላይ ነው ያላችሁ፣ ምንም አትፈሩም። በቃ ያኔ ምንም ባይኖራችሁ እንኳን ቀብረር ብላችሁ ነው የምትኖሩት ብዬ ነው ማስበው። እኔ ከቤተሰቦቹ ጋር ያለ ሰው ከቤተሰቡ ጋር ያለ ሰው እድለኛ ነው ብዬ ነው ማስበው ማለት ነው። እናንተስ? ሁሌ እዚህ ጋር ሳልነግራችሁ እንደዚህ ያረኩኝ ይገርማል። እዚህ ደርሻለሁ። እዚህ ጋር ምን አረኩኝ መሰላችሁ? እሺ ልንገራችሁ። እዚህ ላይ ደግሞ እንትን ዘይት አጋልኩኝ። በጣም ስለረፈደብኝ እና በጣም ስለቾከለኩኝ እንደዚህ አይደረግም፣ ግን እኔ በጣም ቾክዬ ነበረ። ከዛ ቤት እያጸዳው ምናምን ሰዓት ረፍዶብኝ የምሳ ሰዓት አለፈብኝ። እኛ ጋር ደግሞ ምሳ ክቡር ነው፣ ገባችሁ? ምሳ አናሳልፍም ማለት ነውና ሰዓት በጣም ረፍዶብኝ ነጭ ሽንኩርትና ሽንኩርቱን ዘይቱን ካጋልኩት በኋላ አንድ ላይ ጨመርኩት ማለት ነው። ይሄ ደግሞ የሚገርመኝ ነገር እኔና እቺ ዶሮ መች ነው የምንላቀቀው? መች ነው ሲሙ አታሳዝናችሁም? አንዳንድ ጊዜ አሁን እኔ ምን እላለሁ እንደዚህ እሷ ራሷ አልላቀቅም ትለኛለች ማለት ነው። እና ታሳዝነኛለች። እኔና ዶሮዬ ሁሌም ነው አብረን ነው የምንውለው ማለት ነው። እኔ እሷን ሳልዘይራት እሷም ደግሞ እኔን ሳልዘይረኝ አንዊልም ነው የምላቸው። እንኳን መዋል ተውትና
በቃ በቀን 3 ጊዜ 4 ጊዜ የምንገናኝበት ሰዓት አለ ማለት ነው። አንዳንድ ጊዜ ለመክሰስ ራሱ የሆነ ነገር ስር ሲሉኝ ማለት ነው በዶሮ ወራ ነው የሆነ ነገር የምሰራው ማለት ነውና ምሳ እሰራታለሁ፣ እራት እሰራታለሁ፣ ከመኮረኒ ጋር እሰራታለሁ፣ ከሩዝ ጋር እሰራታለሁ፣ ሻወርማ እሰራታለሁ። ኧረ ብስሚላ በፈጣሪ ስም እኔ ታሳዝነኛለች አንዳንድ ጊዜ ማለት ነው። ግን ምንም ማድረግ አይቻልም። ያው እሷንም እኔንም አላህ እንግዲህ እድለ ቢስ አድርጎናል ነው የሚባለው። እኔ አላቅም ብቻ አልሐምዱሊላህ ማለት ነው። አላኩል እና እንደዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ ግን ወሬ ያበዛውባችሁ መሰለኝ ማለት ነው። እዚህ ጋር ምንም ሳልነግራችሁ በቃ እዚህ ጋር እያያችሁ ማለት ነው እንዴት እንደምሰራ ባልናገርም እንትን ትሉታላችሁ ታዩታላችሁ ብዬ ስለማስብ ነው። እዚህ ጋር እኔ ሽንኩርት ምናምን ዛሬ እንኳን ስለረፈደብኝ ነው። ሌላ ጊዜ ግን በጣም ቀይ ነው ማረገው ማለት ነው። አጋጣሚ ላይ ቪዲዮ ከጀመርኩኝ አይቀር በቃ ቪዲዮ ልቀረጽና ከዛ በኋላ ቪዲዮውን እየነገርኳቸው እያሳየዋቸው ስለ ዩቱብ አንዳንድ ነገር እነግራችኋለሁ ብዬ ስላሰብኩ ነው ያስገባሁት እንጂ ካሜራ ላይ የሚቀርብ ምናምን ነገር አይደለም። እኛ ጋር ደግሞ ደስ የሚላችሁ ነገር ምንድነው? ምግብ ጣፈጥ አልጣፈጥ አይሉም፣ አስተያየት አይሰጥም ማለት ነው። ምንም አይነት ምግብ ሰርተን እንኳን ብንሰጣቸው አልሐምዱሊላህ በቃ ምግብ ሻይ ጣፈጠም እንደሌላው ምናምን ጨምላቃ አይደሉም ማለት ነው። አላህ ከዚህ ምን ብዬ ልንገራችሁ፣ በጣም መልካምና በጣም ጥሩ ደግ ሰዎች ናቸው። በህይወቴ እንደነሱ አይቼ አላቅም። እና ቅድም እንዳልኳችሁ ቲማቲሜን ፍጭት ነው ያረኩት ማለት ነው። እንደዚህ ጨምረዋለሁ፣ ሰልሳ አልጨምርም። ከዛ መጨረሻ ላይ ታዩታላችሁ ማለት ነው። መጨረሻ ላይም አሳያችኋለሁ። እና እንደዛ አይሉኝም። እኔ የመሰለኝን ከሰራውኝ ይሄን ስርልኝ፣ ይሄን ለምን ሰራሽም፣ ለኔ ይሄን ስርልኝ፣ ለኔ ይሄን ስርልኝ ወላሂ ላዚም ብሎኝ የማያውቀውም። እኔ ከመሰለኝ ለምን ኩብዝ በሻይ አድርጌ ያልሰጣቸውም? ምንም ችግር የለባቸውም። ለራት ብትሉ ለምሳ ብትሉ ማለት ነውና አልሐምዱሊላህ ስራ ላይ ቢበዛብኝም ሰው ልጆቼ ምናምን እንደ ሌላኛው ሰው ጨምላቃ አይደሉም። እዚህ ጋር ክኖር ጨምራለሁ። ኢትዮጵያ ክኖር ነው የሚባለው። እዚህ ደግሞ ብሉ ማጂክ ነው የሚባለው። ብሉ ማጂክ ነው ወረቀት ማጂ ነው የሚባለው። ወረቀት ማጂ ወይኔ ብሉ ማጂክ አላልኩም ወይ ጉድ! ወረቀት ማጂ ነው የሚባለው ለካ። እና እዚህ ጋር ቅመማ ምናምን ጨምራለሁ። ከዛ ትክ ትላለች እንደ ሽሮ ማለት ነው። ወይኔ ያሰብኩት እኮ እንደዚህ ሰርታችሁ ከዛ ትንሽዬ በርበሬ ትንሽዬ ጨምራችሁ ምናምን ነገር ከዛ በኋላ ሽሮ ምናምን ነገር አድርጋችሁ ትክ አድርጋችሁ ከዛ በኋላ በእንጀራ መብላት ኡፍ! አረ ላጬ ተንዛፈዘፈ። እኔ እንደ ሽሮ ክትፎ ራሱ አልወድም። የምሬ ነው እላችሁ። እና ውዶቼ አያምረው ወይ? በጣም ነው የሚያምረው፣ በጣም ነው የሚያምረው። በኋላ ላይ ራሱ እንዴት እንደሚጣፍጥ ሲበላ ራሱ እንዴት እንደሚጣፍጥ እዚህ ጋር ካሜራ ተበላሽቶብኛል እንግዲህ እና እዚህ ጋር እንደምታዩት እንደዛ አረኩኝ። ይኸው ዩቲዩብ አያችሁት እንዴት እንደቀላ። ሲጠበስ ደግሞ ቀለት አለ። ምንም አልጨመርኩበትም እኮ ምንም ነገር አያችሁ፣ ሲዋሃድ ምናምን ነገር። ይሄ አሁን በሽሮና በእንጀራ ቢበላ ምን ትላላችሁ? ትንሽዬ በቃ ሽሮዋን ትጨምራላችሁ ማለት ነው። አሁን ድጃጁን እንደጨመርኩት ሽሮዋን ጭምር ታረጉና ከዛ በኋላ ከዛ ቅቤ ትንሽዬ ቅቤ ምናምን ነገር ታረጉበታላችሁ በቃ። እዚህ ጋር ውሃ እየተንተከተከ ነው ማለት ነው። ይሄ ደግሞ በራሱ ጊዜ አይመልስም፣ ተበላሽቷል። እና እንደዛ ነው እላችኋለሁ። ይሄንን ይመስል ነበረ የቀኑ ውሎ። ይሄ ዛሬ ይሄ እንደዚህ አይነት ከብሳ ሰራውኝ እና አያችሁት፣ ብዙ ጊዜ ራሱ አልወሰደብኝም ማለት ነው። ቶሎ ነው ጨረስኩት። በቃ ካሜራ መቅረጼን አላቆምኩም ነው የምላችሁ። የሆነ ሰዓት ብቻ ነው አቆምኩት። ውሃ ከጨመርኩ በኋላ ትንሽ ውሃው ትክትክ እስከሚል ድረስ ነው። ይሁት አያምርም? ግን አያምርም፣ እውነት ለመናገር አያምርም። እስቲ እናንተ የራሳችሁ ፍረዱ። ቆንጆ አይደል? በጣም ቆንጆ ነው። ዋው 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 ነው። አንደኛ ነው፣ አንደኛ
የዛሬው ይለያል መሰለኝ። እኔ ራሱ በቃ ዛሬ ስሰራ ምናምን ነገር ምን እንዳልኩኝ ልንገራችሁ። ወይኔ ልብላው ነው ወይ ነበር ያልኩት። ዋው 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 እና ይሄን ሊመስል ነበር እላችኋለሁ ውዶቼ ማሮቼ። ግን እንትን ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ማለት አንዳንድ ማለት ጥያቄ የሆነባችሁ ነገር በጣም ያከበዳችሁ ነገር መስራት ፈልጋችሁ ደግሞ ያቃታችሁ ነገር ካለ ጠይቁልኝ። እኔ እንኳን ባላቅ ከዛ በኋላ በሚያክሰው ነግራችኋለሁ። እና እንደዛ ነው ብቻዋለሁ። ጥያቄ ካላችሁ ኮሜንት ላይ ያከበዳችሁ ነገር ካለ ኤዲ ስታረጉ ኢፌክሽኖችን መጠቀም እንዴት እንዳለባችሁ ብቻ የምትፈልጉትን ነገር ነግራችኋለሁ። እናንተ ብቻ ለመጠየቅ ዝግጁ ሆኖ ይላችኋለሁ። እና አሁን እዚህ ጋር በጣም የሚገርመኝ ነገር ማለት ነው፣ አሁን ይሄ ሰላጣ ነው፣ እነሱ ጋር ይሄ ጥሬው ነው የሚበሉት። አሁን እኛ ጋር ይሄ ጥቅል ጎመን ነው የሚባለው። እስቲ ንገሩኝ ወገን፣ አሁን ይሄ ጥቅል ጎመን ነው የሚባለው? እኔ አሁን ይሄን ኢትዮጵያ እያለሁኝ ከዛ ይጥብ አድርጌ ከዛ አጥቤ ወንፊት ላይ አድርጌ ውሃው በቃ እንትን ብሎ ሄዶ ምናምን ነገር ማለት ነው። ቢያንስ እስከምጠባብሽ ሽንኩርት ምናምን ነገር ማለት ነው። ከዛ ቆይ ሰው መጣብኝ እና ሰው መጥቶብኝ ነበረ። ቪዲዮ ነቁሜው ነበር። አሁን ነው መቀጠለው እና ይሄኛውን ነገር ከዛ አጥቤ ምናምን ነገር ጽድት አርጌ አጥቤ ከዛ ሽንኩርቶችን ምናምን እስከምጠባበስ ድረስ ዘይቱን እስከማጠባበስ ድረስ ከዛ ወንፊት ላይ አድርገዋለሁ። ውሃው ምናምን ነገር እንትን ሽንፍ ካለልኝ ከተሸነፈ በኋላ ወይኔ እኔ አማርኛና አረብኛ አሁን ድብልቅልቅ እያለብኝ ነው ወገን። ከዛ ውሃውን እንትን ካሄደለት በኋላ ከዛ ጥብስም ከሆነ ምናምን ከካሮት ጋር ስራ ምናምን ነበር አርጌ ምሰራው ሳሳይ ነካ። አሁን ይሄ ምን ይባላል? ይሄ አሁን ጭራሽ ኢትዮጵያ ገጠር ደግሞ እያለው ጎመን ነው ይሄ። ከዛ በኋላ ተቀቅሎ ምናምን ተጠብሶ ከዛ ከተቀቀለ በኋላ ከዛ ውሃ ወጣልታል። ከዛ በኋላ ይከተፋል። ከዛ በኋላ በዘይት ምናምን ጥብስ ብሎ ተጠብሶ ነው የሚበላ። አሁን እነሱ ጥራዩን እየበሉ እኔም አሁን ለመትኩት ማለት ነው። አሁን እኔ ራሱ ይበላዋለሁ። በቃ በጣም ነው የምበላው። እና እንደዛ ነው እላችኋለሁ። ኢትዮጵያ እንደዚህ አይነት ነገር አሁን እሳት ሳይነካ አይበላም። አሁን ይሄ ከዛ በኋላ ከዝባራ ምናምን በቅዱንስ ናና የሚባለው ይሄ ካሮት ምናምን እንዴት እንደሚበሉት ራሱን ያላቅም ማለት ነው። እኔ ግን አሁን ለመጥኩት። በቃ አሁን ከነሱ በላይ ነው የምወደው። በጣም ነው የምወደው። እና ከብሳይ ደረሰች ስላሳያችሁ አጋጣሚ ሆኖ ስራ ላይ ነበርኩኝና ከብሳይ ደረሰችና ገለበትኩ። ታያችሁ ሰልሳ አልጨመርኩም ግን እንዴት እንደሚያምር አያምርም? በቃ ነጭ በሉት እኮ ግን ነጭ አልሆነም ምናምን ነገር ማለት ነው። ከዛ ቅመም ጨመርኩ እንጂ ከብሳ ምንም አልጨመርኩም። እንዴት እንደሚጣፍጥ እየቀመስኩት ነው። እንቅመሰው ወገን። በላው እንብላ ብያለሁ በነገራችን ላይ ማለት ነው። ከዛ እኛ ቤት በነገራችን ላይ አንድ ላይ ነው የሚበላው ማለት ነው። ማሻላ በሉ። እኔ ከነሱ ጋር እንደዚህ ነው እንደ ገጠር። ከዛ በአንድ ትሪ ተደርጎ ነው እንደዚህ ነው የሚባለው። ማሻአላ ተባረከላ ወላሂ ላዚም። እኔ ግን እንዴት ደስ እንደሚለኝ ማለት ነው። ሰው ከነሱ ጋር አትቢ፣ ከነሱ ጋር መብላት ነጻነት የለውም ምናምን ይሉኛል። እኔ ግን እበላዋለሁ ነው የምላችሁ። እና ወዶቼ እንደዛ ነው እላችኋለሁ። ለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሆኖልኝ ባይ። ለቤት አዲስ ከሆናችሁ ሰብስክራይቧን እንዳትረሷት።